ጽናት ከፊታችን መንገድ ዘግተህ ቆመ። ምን ነው አይከብድም? እኔማ ከሩቅ ሳያችሁ ደህና እንዳልሆናችሁ ስለገባኝ ነው። እስኪ አንተ ደግሞ ተወን። ምን ሆነ ነው? እኔማ ምን ሆናለሁ? ክብሩ ይስፋ ለመድኃኒዓለም። የዋሱ ምን ይሆናል ብለሽ ነው? በቃ እሺ፣ ደህንነትን ይዘህ ዞር በልልን። አሁን አትረብሽን። ምን ነው ይሄንን ማለቴ እንዳራስ ነብር ያስወንጭፋችኋል? በዛብህ የነ ጽናትን ከብቶች ቤት በማጎር እነ ጽናት በፍለጋ ላይ ይገኛሉ። የጽናት አባት ለምንድን ነው ከብቶቹን አላየኋቸውም በማለትም ጽናትን ጠይቋት ነበረ። ጽናትን በመርበትበት አይ አሉ እኮ አስወጥቻቸው ነው በማለት ብትመልስም ነገር ግን የጽናት አባት አሁንም ከብቶቻቸውን እየፈለጉ ይገኛሉ። ኪራ ሊናን እንቅ አድርጎ ሊገላት ነበረ። ጽናት ባትደርስ አልቆላት ነበር። ይህም የሆነው ከብቶቹን እማሳ ጥላ በመሄዷ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ ጽናት 166ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው የነ ጽናት ከብቶች እንደጠፉ ይታወቃል። በዚህም የተነሳ ደግሞ ጽናትና ኪራ አንቺ በዚህ ሂጂ እኔ በዚህ ሄዳለሁ በማለት ከብት ፍለጋ ጫካ ገብተው ነበረ። ነገር ግን ሲመለሱ በአሳዛኝ ሁኔታ ከብቶቹን አላገኟቸውም። ኪራ እጅግ ተበሳጭቶና ተናዶ ስለነበረ ልክ እንደገባ ወደ ቤት እንቅ አድርጎ ሊናን ሊገላት ነበር። ጽናት ከኋላ በመድረሷ ምን እያደረክ ነው ብላ ትገላግለዋለች። እንዴ ልገለኝ እኮ ነበረ ምን ሆነ ነው በማለት ቲና ብትናገርም ነገር ግን ኪራ አንድ ቃል ብትናገሪ እገልሻለሁ አርፈሽ ተቀመጪ ነበረ ያላት። እንዴ ምን አድርጉ ነው የምትሉ? ታዲያ አልጠጣ እንዴ በጠጣ ምን ችግር አለው በማለት ብትናገርም ጽናት ደግሞ የባሰ የኔን ምልህ አታምጪው አርፈሽ ተቀመጪ፣ ከብቶች እኮ ጠፍተዋል የት ነው ያደረግሻቸው በማለት ጥያቄ ተጠይቃ ነበረ። የት ይሆናሉ እዛው ማሳ ነው የሚሆኑት ፈልጓቸው እዛ በማለት ነበር ቀለል አድርጋ የተናገረችው። ነገር ግን ኪራ እጅግ በጣም ስለተነደደ እኔ እኮ ተቅድሙም እሷ ጋር ምንም መፍትሄ እንደማይገኝ ነግሬሽ ነበረ በማለት ለጽናት ተመልሰው ፍለጋ ወጥተዋል። አስጨናቂም የነ ኪራ ቤት ዛሬ በግላጭ አግኝቶታልና የፈለገው ምን እንደሆነ ባይታወቅም ነገር ግን ቤቱን በአንድ እግሩ እያቆመው ይገኛል። ሶፋ እስከ ማንሳት እና እስከ መጎተት ድረስ ደርሶ እየፈለገ ይገኛል። ናቲና እንቡጥዬም ፍቅራቸውን እያጣጣሙ ይገኛሉ። እንግዲህ እሷ መስሪያ ቤት ስለሆነ የሚሰራው እዛ በመሄድ እየተነጋገሩ በነበረበት ሰዓት ሂድ እንጂ ብሩን ከፍለህና በማለት እሱን ስትልከው ሰኒ አበባ ልትገዛ ወደ እንቡጥዬ መታ ነበረ። ከዛም አበባ እየመረጠች በነበረበት ሰዓት ናቲ ይመጣል። ናቲም ደግሞ የወገቧ ከጸጉሯ እርዘማኔ እያለ ከኋላ ሆኖ እያወደሰ ልክ ዞር ስትል ሰኒ ናት። አንቺ ደግሞ ምን ታደርጊያለሽ እዚህ? አንተስ ምን ታደርጋለህ? እስቲ ቆንጆ ስጦታ የሚሆን አማርጠኝ እየተባባሉ ሲፎጋገሩ ያው እነሱ ስለሚተዋወቁ ነው። ነገር ግን እንቡጥዬ ናቲን ሁለተኛ እንደዚህ እንዳትናገሪብኝ እሺ በማለት ትናገራታለች። ደግሞ እንዴት ነው አማርኛውን የምትናገረው በማለት ሰኒ አበባውንም ሳትገዛ ተመልሳ በብስጭት ትሄዳለች። በሌላ በኩል ደግሞ ሰኒና ጽዮን በባለፈው እንደተጣሉ ይታወቃል። ይቅርታ ጠይቂያት ብትላትም ጽናት እሷ ግን ልትጠይቃት ፈቃደኛ አልነበረችም። ዛሬ ላይ ግን የናሆም እናትና አባት ተቆጥተዋት እሺ ይቅርታ አድርጉልኝ በማለት የናሆምን እናት አለምዬን ይቅርታ ጠይቃለች። ነገር ግን ጽዮንንም ይቅርታ ጠይቂ ስትባል አልጠይቅም ብላለች። አስጨናቂም ቤቱን በመበርበር እንግዲህ አቧራ በአቧራ አድርጎታል። ሰኒ ወደዛ ቤት ትመጣለች። ምንድነው አቧራው ብላ ብትጠይቀውም አይ ዱብ ዱብ እያልኩ ነበረ በማለት ይነግራታል። ለምን ቤት ነው እንደምትሰራው ውጭ ወታ አሰራም እያለችው ትናገረውና ተነስታ ትሄዳለች። እሱም ይችልች ግን የሆነ ነገር ሳቅድና የሆነ ነገር ስሰራ ሁሉ ጊዜ ትደርስብኛለች። ምንድነው እቅዷ? በቃ ምንም አይመቸኝም እያለ ነበረ።
ሰኒና ጽዮን እንግዲህ መጣላታቸው ባለፈው የምናውቅ ነው። ምሩና ናሁም ሰኒን ይዘው እስከ ናሁም ቤተሰቦች ቤት ሄደው ነበረ ይቅርታ ለመጠየቅ ማለት ነው። ሰኒም ይቅርታ ጠይቃ ነበረ። አሁንም ገፍታ የጣለቻት የኔ ጽዮን ሳትሆን የምሩ ሰኒ ናት። ስለዚህ ምንድነው ነጥሎ ይቅርታ መጠየቅ በማለት እንግዲህ ደውይላት ትምጣ ቢላትም ባለቤቷ ማለትም የናሁም አባት አታነሳም ምትመጣ አይመስለኝም ትላለች። እንግዲህ አለምዬ ነገር እያላት ትገኛለች። ጥሩ ሰው መስላ ለመቅረብ ሞክራ ነበረ። ነገር ላይ አሁን ናሁም ስለመጣ ነገሯ እንደማይሳካላት ስላወቀች አሁን ወደ ክፋቷ ተመልሳለች። አለምዬም እንግዲህ የኔና የእሷ ልብ አንድ አይደለም፣ ስለዚህ እኔ ይቅርታ አርቄልሻለሁ፣ እሷን ግን ተመልሰሽ መተሽ ይቅርታ መጠየቅ አለብሽ ስትላት የናሁም አባት እንግዲህ ምንድነው እንደዚህ ትልቅ ሰው ሆነሽ ወርደሽ የምትከራከሪው ይላታል። በዚህም የተነሳ በብስጭት የናሁም አባት ተነስቶ ከቤት ይወጣል። ናሁምም እየተከተለ አባዬ አድምጠኝ እንጂ በማለት እንግዲህ ያቆመዋል። በቃ ሰው ለምን ይሄን ያክል ይወርዳል? ለሰው እንዴት ይሄን ያክል ክፉ ነገር ያስባል? በማለት ለናሁም ይናገራል። ማለት ምን ማለት ነው አልገባኝም አባዬ ቢለውም በቃ እናትክን ከዚህ በላይ እንዲቀየማት አታድርገኝ፣ በቃ ትዳርክን ጠብቅ ነው ምልህ በማለት ትዳሩን እንዲጠብቅ ያሳስበዋል። በቃ ተወይን አሁን በማለት እንዳትከተለኝ ብሎት ነበረ ወደ ካፌ ሄደው። ወደ ካፌ በመሄድም ለቅዱስ ደውሎ ነበር የናሁም አባት። ቅዱስም እንግዲህ እናቴና እንቡጡ ስለመጡ አንድ ክላስ ተደብቆ ነበረ ና ቢለውም አይ አልመጣም፣ የምታስቸግር ሴት አለች እዚህ ለሷን ተደብቄ እቤት የተሸሽጌ ተቀምጫለሁ ይለዋል። ወይ በገዛ ቤቱ እንደዚህ ይሸሸጋል በማለት ነበረ የቅዱስን ጥሩነት እንግዲህ እየገለጸው። ኪራም በጣም በመበሳጨት ውጭ ላይ ቁጭ ብሎ በነበረበት ሰዓት ቲና ወደሱ በመቅረብ እና ምግብ ደርሷል በማለት ትጠራዋለች። ኪራም እንዴት ብዬ ነው የጋሽን አይን የማየው? ስለዚህ አልገባም ይላታል። እሷም እንዴት አዳ እንዴት እንሆን ነው ብትለውም እኔ ቁጭ በዚህ በማለት ተረጋግታ እንድታወራውና ያለውን ነገርና ምን እንደተፈጠረ እንድታስረዳው ጠይቋት ነበረ። እሷም እንግዲህ እንዳለችው ከብርቄ ጋር ሆነን አረቄ ስንጠጣ ነበረ። በዛም መሀል እንግዲህ ከብቶቹን ረሳናቸው እና ጥንብዝ ብለን ጠጥተን ሰክረን ነበረ። እንደውም አስታውሳለሁ መሬት ላይ ተኝተን ሁሉ ነበረ ትለዋለች። በቃ ጋሼ ሲወጣ ጥሩይ በማለት እሺ በቃ እኔ ልሄድ ብላ ቲና ካጠገቡ ትሄዳለች። በሌላ በኩል ደግሞ ልክ ከሱ ጋር ስትሄድ ብርቄን ነበረ ያገኘችው። ብርቄም እጇን ባለቤቷ መቷት። እንግዲህ ምን ሆነች ነው ስትላት መጋኛ መቶ ነው በማለት ነበረ እያስተባበለችው። መጋኛ የምትይው ባልሽን ነው አይደለ በማለት ነበረ እየሳቀችባት። በዛብህም እንግዲህ ጓደኛው ቀጥሮት በነበረበት ሰዓት ሲገናኙ ገና ሞፈር ተሸክሞ በበሬ ያለህ እንዲል ነው የማሰኘው እያለ ይናገራል። ይህም ደግሞ ከብቶቹን ሁሉ ጠፍቶባቸው እኮ ነው አያቸው ሲባዝኑ እያለ ልጆቹን እያሳየ ነበር። ማለትም ጽናትና ኪራን ማለት ነው። እንዴ ምን ሆነው ነው ከብቶች ሌባ ወሰደባቸው ቢለው ማን ነው ሌባ በማለት ነበረ የተናገረው። ነገር ግን ያገተባቸው እሱ ነው ማለት ነው በዛብህ። እንግዲህ ከብቶቹ ይገኙ ይሆን ወይንስ ደግሞ በዚሁ ይቀጥሉ ይሆን? አንድ እንኳ ሁለት እንኳ አይደሉም፣ ብዙ ናቸው። ነገር ግን በዚህ የተነሳ ምን ሊደርስ እንደሚችል አብረን የምናየው ይሆናል። በሌላ በኩል ደግሞ ምሩና ሰኒ ትንሽ እየተነጋገሩ ይገኛሉ። ምን አለበት አንቺ ተሸንፈሽ ያችን ጽዮንንም ይቅርታ ብትጠይቂያት ብትላት ምሩ አይ አይሆንም፣ እኔ እኮ ክብሬን ዝቅ አድርጌ ቤት ድረስ የሄድኩት ይቅርታ ለመጠየቅና የናሆምን እናት በማክበር ነው። ስለዚህ ሌላ ነገር አትንገሪኝ፣ እኔ ጥፋተኛ አይደለሁም እያለች ሰኒ ብዙ ሳንነጋገር ከዚህ መሄድ አለብን በማለት እንግዲህ ተለያይተዋል። ናሁምና ምሩም ወደ ቤታቸው በመግባት ምሩ እኔ ስለኔና ስለአንተ አሁንም አባትና እናት ይጣላሉ በማለት ጠይቀው ነበረ። ሲመስለኝ ይመስለኛል በማለት ነው ናሁምም የተናገረው። እንግዲህ ቀጣዩን ቪዲዮ ደግሞ የምናየውና የምናቀርብላችሁም ይሆናል። እስካሁን አብራችሁ ሰው ቆያችሁ ዜ በጣም አመሰግናለሁ። ለቻናሉ እስከሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካም ጊዜ። ሰላም ነገራችን፣ ሰላም ናስባችሁ።